ቀጣይ ብናነሳው ጥሩ ነው ብዬ ማስበው እንግዲህ ሀገር በቀል ዕውቀትን በምን መጠበቃችን አስፈላጊነቱ ቀደም ሲል እንዳልነው አንደኛ ትውልድን ለማስቀጠል ጭምር ነው። መንገዶች ናቸው ብለናል አይደል? ገመዶች ናቸው ባለፈው ትውልድና አሁን በሚመጣው ትውልድ መካከል የጋራ ማንነት መቼም ሀገር ሲባል የጋራ ማንነት ያላት ሀገር ነው አይደለ? የጋራ አንድ የሚያደርጉን ነገሮች አሉ ማለት ነው። አንድ የሚያደርጉን ነገሮች ደግሞ ከትውልድ ትውልድ እየተላለፉ የሚመጡ እነዚህ ዕውቀቶች ጭምር ናቸውና ስለዚህ ያን የጋራ ማንነትም እንዳናጣ ሀገር በቀል ዕውቀትን መጠበቅ በጣም አስፈላጊ ጭምር ነው። ከዛ ውጪ እንግዲህ የሀገር በቀል ዕውቀትን ቀደም ሲል አንተም ስታነሳው ነበር። ይሄ የስነ ምህዳርን ተፈጥሮን ከመጠበቅ አንጻር ያለው እንትን ቀላል አይደለም አይደለ? አሁን ላይ በአየር ንብረት ለውጥ ዓለም እየታመሰች ነው። የዛ ዳፋኛም እየቀመስን ነው። በየሆነ ጊዜ ልዩነት መሬት እንደስክስታ ነው የምትንቀጠቀጠው ጊዜ አይደል? ዝናብ ይዘንባል ብለሽ ለብሰሽ በሙቀት የምትቃጠይበት ጊዜ ነው ያለው። እሱም እኮ የራሱ የአየር ንብረት ለውጥ በደንብ ተጽዕኖ ነው። እና ያ ከተፈጥሮ የተፋታ ማንነታችን ጭምር ነው። ግን ሀገር በቀል ዕውቀቶች በራሳቸው ደግሞ የሚያመጧቸው በጎ ተጽዕኖዎች አሉ። ተፈጥሮን ከመጠበቅ አንጻር እንግዲህ ተፈጥሮን ሳይጎዳ ቀደም ሲል እንዳለው መጥፎ ነገር የለውም ወይም ደግሞ ይሄ ሳይድ ኢፌክት የለውም የሀገር በቀል ዕውቀት የራሱ የሆነ ነገርና ስለዚህ ያን ያስቀጥላል። እንግዲህ የተባበሩት መንግስታት ድርጅትን በተለያየ ጊዜ እኮ ድንጋጌዎችን ያወጣል የሀገር በቀል ዕውቀትን በተመለከተ ሀገራት የራሳቸውን የሀገር በቀል ዕውቀት መጠበቅ መቻል አለባቸው። የማስመዝገብ የመጠበቅ ተግባራዊ የማድረግ እንደዚህ መብት አላቸው እያለ በተደጋጋሚ ያወጣል። እንደውም ህንድ ላይ በ2021 በሀገር በቀል ዕውቀትን የተመለከተ ዲጂታል ላይብራሪም ከፍታለች አለ። ከዛ ጊዜ ጀምሮ ተግባራዊ የሆነ ላይብራሪ አለና ቀደም ሲል እንዳልነው ቻይና፣ ጃፓን፣ ህንድ ይሄ የምስራቁ ዓለም ለሀገር በቀል ዕውቀት በጣም ትልቅ ትኩረት ይሰጣል። እንደ ማደጋቸው ምክንያት ተደርጎም ሲታሰብ አንደኛው ያም ጭምር ነው። ከዘመናዊ ዓለም ጋር አሰናስለው መሄዳቸው ነው። ይሄ ምን ያሳየናል? ዘመናዊነትና ሀገር በቀል ዕውቀት ወይም ደግሞ ይሄ ነባር ዕውቀት አንድ ላይ ሄድም ለሚሉ ጥሩ ምላሽ ናቸው። እነሱ አሁን በዓለም የኢኮኖሚ ደረጃ መሪ የሚባሉ ሀገራት ናቸው። በቴክኖሎጂው ዘርፍ፣ በሕክምናው በተለያየ መንገድ ዓለም ላይ በፊት ከሚቀመጡ ሀገራት መካከል ናቸው። ስለዚህ ሳይጥሉ ማንነታቸውን ሳይጥሉ ሀገር በቀል ዕውቀታቸውን ሳይጥሉ ባህላቸውን፣ እሴታቸውን፣ ወጋቸውን ሳይጥሉ እንደውም እንደ ማዳበሪያነት እየተጠቀሙ ከዘመናዊው ዓለም ጋር የራሳቸውን የነባር ዕውቀታቸውን እያስተሳሰሩ የሄዱበት ርቀት የሚያሳየው ጤናማ የሆነ የማህበረሰብ እድገትም እንዲኖራቸው ያደርጋል። አሁን ጃፓኖችን ኮስታ ታነሳ በጣም ዲሲፕሊን ታነሳለ አይደለ? በጣም ስነ ምግባር ይነሳል። ስለዚህ ዝም ብለው አይደለም የመጣላቸውን ዘመናዊ ዓለም ምዕራቡ ዓለም ያመጣላቸውን ዝም ብለው አይደለም ማለት ነው አጋብሰው የተቀበሉት አስተሳስረው ከራሳቸው እና ለስልጣኔያቸውም ጭምር ምንጭም ጭምር ነው። እነዚህ ሀገር በቀል ዕውቀቶች አሁን ላላቸው የማህበረሰብ እድገትና ለውጥም ለራሱ ጭምር ነውና ወደ ኋላ ያስቀራል ሀገራት ወደ ኋላ እንዲቀሩ ያደርጋቸዋል የሚባለው ነገር ብዙ ማያስኬድ የሚለውን ለማንሳት ነው። አዎ ሀገር በቀል ዕውቀትን ማሳደግ ለቀጣይነትም ትውልድ እንደ ትውልድ እንዲቀጥል ሀገር እንደ ሀገር እንድትቀጥል ዋነኛ ራሱ መንገድ ነው ተብሎ ይታሰባል። ስለዚህ ሀገር በቀል ዕውቀት የሚባለውን ነገር ማበልጸግ ግዴታ ነው። ለምሳሌ ራሱ ጸጋም እኮ ነው አይደል? ጸጋ አሁን ኢትዮጵያ ጸጋ አላት ካልን ጸጋዋ ምንድነው? ሀገር በቀል ዕውቀቷ ነው አይደል? ያላት ሪሶርስ ነው። ከሪሶርስ ደግሞ አንደኛው የሀገር በቀል ዕውቀቷ ነው፣ ጥበቧ ነው። ስለዚህ ይሄ ነው ጸጋ እኮ ነው። ይሄንን ጸጋ ሳትጠቀሚ ወይም ይሄንን ጸጋ ዴቨሎፕ ሳታደርጊ ሳታበለጽጊ ማደግ ይቻላል ወይ? ራሱን የቻለ ሌላ ፕሮግራም የሚያስፈልገው ነገር ነው። ግን ለሁሉም መድኃኒት ኢትዮጵያ ጸጋዋን መጠቀም አለባት ካልን የሀገር በቀል ዕውቀቶቿን ማሳደግ የሚገርመው ምንም ሚዲያ በሌለበት አሁን መገናኛ ብዙሃን ሬዲዮ፣ ቴሌቪዥን ምናምን የምታያቸው ማህበራዊ ሚዲያ በሌለበት ጊዜ እንደ ማህበራዊ ሚዲያ ሆኖ ሲያገለግል የነበረው ማህበረሰባዊ እሴት የሆነ ራሱን የቻለ ፍልስፍና ነው። ገብቶሻል? አሁን ኢትዮጵያ ጸጋዎቿ ሀገር በቀል ስንል እጽዋቱ ምናምን ብቻ አይደለም። ራሱ ማህበረሰቡ የተዋቀረበት ነገር ራሱ የተሳሰርንበት ለምሳሌ እንደውም አንዳንዶች ምን ይላሉ? ፌስቡክ የሚለው ጽንሰ ሀሳብ የመጣው እኮ ከቡና ጠጡ ነው ይላሉ። ገብቶሻል? አሁን ቡና ይወቀጣል ምናምን አካውንት መክፈት ነው አሉ። እሺ ቡና መውቀጥ መቁላት ምና አካውንት መክፈት ነው አሉ። ከዛ ቡና ይፈላና እትዬም ማስቴ ቡና ጠጭ ሲባል ሼር ነው እንጂ ፍሬንድ ሪኩዌስት ነው።
ፍሬንድ ሪኩዌስት ነው። ከዛ ያንን አንቺ ትቀበያለሽ፣ ትመጫለሽ። ከዛ እዛ ጋር ሐሳብ ፖስት ይደረጋል። ቡና እየተጠጣ ማለት ፖስት ይደረግና ያን ሐሳብ የተመቸው ሼር ያደርገዋል። ሄዶ ለጎረቤት ለመንደር ያደርሳል አይደል እየተባለ ማለት ነው። እና ያ ማህበራዊ ሚዲያ ባልነበረበት ወቅት እንደ ማህበራዊ ሚዲያ ሆኖ አሁን ስናየው እንደ ቀልድ ምናምን ይመስላል እንጂ ራሱ ውስጡ የራሱን የቻለ ንጥረ ነገር አለው። ይሄን ማህበረሰቡ እንደ ማህበረሰብ እንዲቀጥል ያደረገው ይሄ ማህበረሰባዊ እሴታችን ነው። አንደኛው ሀገር በቀል ዕውቀታችን እሱ ነው። ያንን ለማስቀጠል የግድ ይሄኛውን ማበልጸግ አለን። ማበልጸግ ስናስብ ደግሞ ባለድርሻ አካላት አሉ። ቅድም ሚዲያ ነው፣ የትምህርት ካሪኩለማችን አለ። እነዚህን ወደዛ ማሳደግ ትውልዱ እንዲያውቀው ማድረግ አለብን እያልን ነው ማለት ነው። አድማጮቻችን እያደመጣችሁ ያላችሁ አድማስና ሀገር በቀል ዕውቀቶች ላይ እያወራን እንገኛለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ ፍጹም ሙሉጌታና ማስተዋል ስላይኑ አለን። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ለአንድ ማህበረሰብ እንግዲህ ሀገር በቀል ዕውቀት ነው ስንል ልዩ የሆነ ዕውቀት ነው ማለት ለዛ ማህበረሰብ ለዛ ህዝብ የተለየ ዕውቀት ነው ማለት ቅርብ የሆነ የለመደው የሚያቀው እና የኖረበት በተግባርም የፈተነው ዕውቀቱ ማለት ነው። ይሄ ዕውቀት ደግሞ እንዲሁ ዝም ብሎ ሳይሆን ከማህበረሰቡ እሴት፣ ባህል፣ መንፈሳዊነት ጋርም እንዲሁ ይገናኛልና መቼም ወደ ፕሮግራማችን ወደ መጠቅለያው ምዕራፍ የመጨረሻ ምዕራፍ ላይ ነው ያለነው። ሀገር በቀል ዕውቀትን ስናነሳ ቀደም ሲል እንዳለው አስተሳሰብን፣ ማንነትን፣ እሴትን አጋምዶ የያዘ ነው። ስለዚህ እዚህ ላይ መስራት መቻል አለብን ብለን እናምናለን። እንግዲህ ቀደም ሲል ስንል እንደነበረው እጽዋቱ፣ ሕክምናው፣ ግብርናው ብቻ ሳይሆን ማህበረሰባችንን ያዋቀረው ማንነትም ኬሚስትሪው ሀገር በቀል ዕውቀት ላይ አለ። ያ አሁን መሻሻር ይታይበታል ነው እያልን ያለ ነው። በአንድ ወቅት አስታውሳለሁ ጋሞ አካባቢ ተፈጥሮ ለነበረ ችግር አባቶች ሳር ይዘው ታው ያሉበት እሱ አጋጣሚ አይረሳም አይደል? ስለዚህ የሀገር በቀል ዕውቀት እጽዋቱ ብቻ ሳይሆን ደግሞ ማህበራዊ ህይወቱም ላይ አለ። አሁን አፈርሳታ የሚባል ስርዓት እኮ አለ አይደል? አውጫጭኝ የሚባል አለ። ቀደም ሲል ስንል እንደነበረው ሰዎች ግጭታቸውን የተፈጠረ ችግር የሚፈቱበት መንገድ ከዛ ችግሮቹ ደግሞ ያለ መምጣታቸው ነገርም ይገርማል አይደል? ይቅርታ ከተባባሉ በኋላ ይሄ እንዲህ ተበድያለሁ እንዲሆን ያለው የሚለው ካሉ በኋላ የሀገር ሽማግሌዎች በአካባቢው ላይ የሚከበሩ የተፈሩ ሰዎች አሉ። ሁሉም አካባቢ ላይ ማለት በሚቻል ደረጃ የሚሰሙ ሰዎች አሉ። አሁን እኮ እኛ እንደ ሀገር ምን ሰማው ሰው አይደል ያጣ ነው። ከሌ ይናገር እኮ አንልም። ሁሉም ተናጋሪ የሆነበት ዘመን ላይ ያለ ነው። ሁላችንም እንናገራለን። እስቲ ነከሌ ያውሩ እንስማቸው ምንላቸው ሰዎችም አሁን አሉን እንደ ሀገር በጣም ያጠያይቃል እኮ አይደል? ሲያወሩ ምን ፈራቸው ምን ናከብራቸው እስቲ እሳቸው ያውሩ ብለን ቅድሚያ የምንሰጣቸው ሰዎች አሉን ወይ? ከዛ ውጭ እንግዲህ አንዴ በአገር ሽማግሌ ወይም ደግሞ በአካባቢው የሚፈሩ ሰው ወይ ደግሞ ሽማግሌ ከታረቁ በኋላ ታረቁ ነው። የርቅ እንትን የለውም። በቃ ይሄ ሪዘርቬሽን የለም። በቃ ታርቀሃል ነው። መልሰህ ወደ ግጭት መልሰህ ወደ እንትን አትሄድም አይደል? አይደል? የአማራ ክልል አካባቢ ለምሳሌ ደመኛ የነበሩ ሰዎች ይሻገራሉ። ይሄ መሳሪያዎቻቸውን አንዱ ይሻገራል። ከዛ በቃ ይፈታል። በደንብ ይወራል። ማን በደለ ማን አደረገ ተገቢውን ካሳ የተበደለውም ሰው እንዲያገኝ ይደረጋል። ይቅርታ ይጠይቃል። እንግዲህ ሰዎች በተሰበሰቡበት ነው የሚካሄደው። ታዛቢ ባለበት የሀገር ሽማግሌዎች አሉ። ከዛ ደግሞ ታዛቢዎችም አሉ። ደግሞ የማህበረሰቡ አካላት እዛ ጎረቤት እንደዚህ ቤተሰብ ምትላቸው አሉ። ሁለቱ በዳይና ተበዳይ ፊት ለፊት ቆመው እንዲያርጉኛል እንዲሆኛል ብለው ከዛ በኋላ ፍትሃዊ የሆነ ውሳኔን ይወስናል። ፍትህም ርዕትም የሚታይበት ነው አይደል? ለጠፋው ነገር በደንብ ካሳ እንዲያገኝ ከዛ በኋላ ከይቅርታ በኋላ ግን መልሶ ማያገረሽ ችግር ነው ማለት ነው። በቃ ይፈታል። ተፈታ ነው። ድጋሚ አይመጣም። አሁን ላይ እኛ ግን ደግሞ አሁን እኛ ባንድም ሆነ በሌላ መልኩ እንግዲህ እንደ ሀገር እንደምንም እንጋጫለን፣ ግጭቶች ውስጥ እንገባለን። ይቅርታ ተብሎ እንኳን ይቅርታው ድጋሚ ያገረሻል ወይም ደግሞ ይሄ ድጋሚ ጸብ አለ፣ አርቲፊሻል ይሆናል። ድጋሚ ጦርነት አለ። ስለዚህ አንደኛ በምንፈራቸው ሰዎች አይደለም እየታረቀን ያለ ነው፣ በመናከብራቸው ሰዎች አይደለም። ቢያወሩ እንኳን አንሰማቸው የሚያስታርቁን ሰዎች አይደል? የሀገር ሽማግሌ መባል እኮ አሁን ከጥሩነት ይልቅ እንደውም ጥሩ ያልሆነበት ዘመን ላይ ያለን ይመስለኛል። ወይ የሆነ አካል ወይ ለአንድ ሰው ያደላሉ ተብሎ ይታሰባል። የሀገር ሽማግሌ ናቸው ብለን ባስቀመጥናቸው ሰዎች እንኳን እማንግባባ ሰዎች እየሆነ ነው አይደል? እንደ ማህበረሰብ አሁን ማን ቢያወራ እንሰማለን እኛ ኢትዮጵያውያን። አሁን ላይ እስቲ ከሌ ያወራና እንስማውና እከሌ እኮ በቃ እንዲህ ብሏል ብለን
ማንልበት ደረጃን ይደረስ ነው። የሃይማኖት አባቶችን አንቀበልም፣ ከዛ ደግሞ ሽማግሌዎችን አንቀበልም፣ ትልልቅ ሰዎችን አንቀበልም። ለሀገር በጣም ብዙ ሰርተው በቃ የሆነ ርፍ የሚሉበት እድሜ ላይ ያሉ በዝምታ ያሉ ሰዎችም ሲናገሩም አንሰማም። አይከና ያጣና አይመስልህም? በተለይ ይሄ የሽምግልናው የርቁ በየጊዜው ወደ ግጭት የምንሄድበት ርቀት ፍጥነቱ በዛ ላይ ሆነ ክልል ከክልል ጋር ሆነ በድንበር ገፋሃኝ በእንደዚህ ሁኔታ በተለያየ ምክንያት ብቻ ግጭት ውስጥ ይገባል። ታው የሚሉ አባቶች እንኳን የማይሰሙበት እና የሚሰማ የሚፈራ የሚከበር የሚታፈር ሽማግሌ ያጣንበት ዘመን ላይ ያለ ነው አይደል? አዎ። ይሄንን የፈጠረው ነገር ምንድነው ብለን የምናነሳ ከሆነ ቅድም እንዳልሽው ያው የሀገር በቀል እንትኑ ጋር ነው የምትመጪው፣ አስተሳሰቡ ጋር ነው የምትመጪው። ሁለት ነገሮችን ለምሳሌ እኔና ለምሳሌ ቤትና ትምህርት ቤትን ቤተሰብ ጋር ያለውንና ትምህርት ቤት ደግሞ ያለውን ሰጪ ቀደምት በነበሩት አባቶቻችን ዘንድ የቤተሰብ የሚለው ጽንሰ ሐሳብ በአባወራ በማወራ የሚመራ ነው። አባወራ የቤቱ መሪ ነው፣ አስተዳዳሪ ነው። ቢቆጣም የሚሰማው እሱ ነው። አባት ያለው ነገር ሁሉ ተፈጻሚ ይሆናል። ተፈሪነቱ አለ፣ ግርማው ሞገሱም አለ። እንደውም ማዕድ ሲቀርቡ እኮ ያለ አባት ሳይቆርስ ሰጥቶ እኮ እጅን ወደ ማዕድ ወደ መስደድ እኮ አይቻልም ነበር አይደል? በነባሩ አስተሳሰብ ዘንድ ስቴጅ ማለት ነው። አሁን ያለውስ ስትይ አባትና ልጅ ይከባበራሉ ወይ? አሁን ከልጅ ከፍ ሲል ልጁን አባቱን ከቤት የሚያስወጣበት ዘመን ላይ አይደለም ያለ ነው። አባት አሁን የሚደመጥበት ጊዜ ላይ ነው ያለ ነው ወይ? ራሱ አባትየው ቤተሰቡን በዘመናዊ ቤተሰብ እንዲሆን በሚል ራሱ ቤተሰብ የሚለውን ቅርጽ እንዳይዝ አላደረገውም ወይ? አሁን ቤተሰብ ቅርጽ እኮ ያለው አይደለም። አሁን ከዛ እኮ ነው መፍረስ የሚጀምረው። ሁለተኛ ላይ ስቴጅ ደግሞ የትምህርት ቤቱን ደግሞ ትሄጃለሽ። አስተማሪውና ተማሪው በእድሜ እኩያ ናቸው። እንዴት ነው የሚከባበሩት? ድሮ ጋር ስትሄጂ የኔታ በሚል እንትን ሲል ትልቅ አባት አይደል ሁሉንም አመዛዝ ነው በእድሜ እርከን ውስጥ ቴጂ ኢትዮጵያ ዕውቀት ላይ ምን ይላል? ምግበ ንፋስ፣ ምግበ እሳት፣ ምግበ ውሃና ምግበ መሬት የሚባል የስነ ልቦና የእድሜ ክልሎች አሉ። ከነሱ ውስጥ ምግበ ውሃ ላይ እየደረሱ ናቸው አብዛኞቹ የኔታ ብለሽ ምጠቅሻሽ ነበሩ ነው የትምህርት ያብነቱን ስትወስጂ ራሱ ማለት ነው። ስትሄጂ ጭራቸው ያስፈራል አይደል? ሚይዙት ጭራ እሱን ትፈሪያለሽ። አለንጋ አለው እሱን ትፈሪያለሽ። ጉልበት ትስም ያለሽ። ይሄ ምንድነው? ሃይራርኪን ነው የሚያሳየው። ዕውቀት ፍሎ ሲያደርግ ከፍ ካለ ቦታ ውሃ የሚፈሰው ከፍ ካለ ቦታ ወደ ታች ማለት ነው፣ ቁልቁለት ነው አይደል? ዕውቀትም ሲፈስ የሚፈሰው ከፍ ካለ ሰው ልምድ ካለው ኤክስፒሪየንስ ካለው ሰው ነው ወደ ታች የሚወርድ ወደ ደቀ መዝሙሩ ማለት ነው። ስለዚህ ያንን ሰው የመፍራት የማክበር ዝንባሌው ከፍተኛ ነበር የድሮ ማለት ነው። አሁን በእድሜ እኩያ ናቸው መምህሩም አስተማሪው። አንዳንዴ ተማሪው በራሱ በእንትን የሚበልጥበት ጊዜ አለ። በስነ ምግባር የተሻለ ሆኖ የምታገኝበት ይሄ ምንድነው? ካሪኩለሙ የፈጠረው ነው፣ የዘመናዊ ካሪኩለም ማለት ነው። ይሄንን ማረቅ የምንችለው ባህላዊው ነገር ይዘን አሁን ቄስ ትምህርት ቤት ይባላል በተለምዶ አልደረሽበትም? አልተማርሽም? አሁን በቲዮሪ ነው ምሰልኝ ማለት ነው። አማሃ ቢኖር በደንብ ያወራ ነበር። እሱ በጣም ደርሶ ነበር። በጣም ሶስት መንግስት እንትን ብሏል። ወደ 4 አመት ምናምን ቄስ ትምህርት ቤት ቆይቻለሁ ያለ መሰለኝ። እሱ በጣም ቆይቶ እዛ ነው ዲግሪ የጨረሰ። እና እንደዛ ሲል የሰማሁት መሰለኝ። እና እንትኑ መፈራቱ አለ፣ ግርማው አለ፣ ሞገሱ አለ። ገባሽ? ስለዚህ ያንን ሁለቱን እንደምሳሌ ስናይ ትምህርት ቤትና ቤት ጋር ሀገር የምትሰራው በቤተሰብ ነው። ቤተሰብ ጋር እንደዚህ መፍረስ ከተጀመረ ትምህርት ቤት ጋር እንደዚህ አይነት ሁኔታ ካለ ተማሪው አስተማሪውን የማያከብር ከሆነ ቤተሰብ ላይ ልጅ አባቱን የማያከብር ልጅ እናቱን የማያከብር ከሆነ የስነ ምግባር የሚባለው ጽንሰ ሐሳብ ዘመኑ ከወሰደብን ነገሮች አንዱ ሆኗል ማለት ነው። ተባሽ ስነ ምግባር የሚለው እንግዲህ የተገነባበት ከዚህ በፊት የነበረበት አሁን ጎልብቶ አባት የሚመጣልን ሐሳብን የገነባው ማህበራዊ እሴቱ ግን የለም እያልን ነው ማለት ነው። አዎ ከዛው ጫውን የአባትነት ባህሪዎች እኮ አሉ አይደለ? ይሄ መፈራቱ አለ፣ ዝምታው አለ፣ ድርብብ ማለቱ ምናምን አለና አሁን ላይ የተለያዩ ማህበራዊ ገጽ ላይ ሰዎች የቤታቸውን ነገር ያጋራሉ ምናምንና አንዳንድ ጊዜ ይሄ ከወንድነት ባህሪ ከአባትነት ባህሪ በራሱ የወጣ በቃ አባት ሲባል የምትስለው ማንነት እኮ አለ። ከዛ ማንነት ተጻራሪ የሆነ
እንቅስቃሴዎችን ሲያደርጉ ታያለ ምናምንና ይሄ ዘመናዊነት ነው የሚባለው ሚል ጥያቄ እኮ እንድታነሳ ያደርጋል። ከተፈጥሯዊ ማንነትህ እያራቀ አሁን ለማህበራዊ ትስስር ገጽ ፍጆታ ባንድም ሆነ በሌላ መልኩ ገንዘብ ስለሚሰሩ ለዛ ፍጆታ ብለህ የምታደርጋቸው አንዳንድ ነገሮች ከአባታዊ ባህሪ የወጣ ነው። ወንድነት ከሚባለው ባህሪም በራሱ የወጣ ነው። ስለዚህ እንዳልከው እናትነት ምንድነው? አባትነት ምንድነው? አባትነት ምን አይነት ባህሪዎች አሉት? እናትነት ምን አይነት ባህሪዎች አሉት? እና ምን እያልክ ስትመጣ ከነዛ ባህሪዎችና ጠባዮች የጎደለ አባትነት ልክ ልጅ መውለድ ላይ ሲመጣ አባት መውለድ ላይ ሲመጣ የሆነ የሚጎድለው የአባትነት ንጥረ ነገር ይኖራል። የኛ አባቶች ከኛ ቀደም የነበሩ አባቶች ልጆቻቸውን ይሰሩበት የነበረው መንገድና የአሁን አባቶች ያሉበት መንገድ አንድ አይነት አይደለም። ጥሩ የሆነ የወላጅና የልጅ ግንኙነት ቢኖርም ግን የሆነ ግን የአባትነት ንጥረ ነገር ይጎድሏል። ይደረጋሉ እንደዚህ ወንድ ልጅ እንደዚህ ያደርጋል አባት እንደዚህ ያደርጋል እንደ የሚል ከወንድ ልጅ ባህሪ የወጡ ከአባትነት ባህሪ የወጡ ለሆነ አይነት ነገር የቀረቡ ብቻ ስታያቸው ጥያቄ የሚፈጥሩብህ ነገሮች አሉ። እነዛ ነገሮች አሁን አንተ ያልካቸው ማለት ነው። አሁን ውሃነት የምትለው የመርጋት የመረጋጋት ነገሮችን ግራቀኝ አስተውሎ ምናምን አቅጣጫ ማሳየት ምናምን አይነት ነገሩ ላይ ይልቅ አሁን ያሉ አባቶችና እናቶች ልንችላለን እሳትነት ላይ ያሉ ናቸው አይደል? አብዛኛው በልጅነት ይኮናል። ያ የእሳትነት ጊዜ ደግሞ ሩጫ ይበዛዋል፣ መፍጠን ይበዛዋል፣ መረጋጋት የለውም ምናምን። ከዛ ላይ አባትነት ይመጣል። በዛ ባለ መረጋጋት ውስጥ ደግሞ ልጆች ያድጋሉ። ልጆችን የሚቀርጸው ደግሞ ያ ቤተሰብ ይሆንና ያየነው አይነት አሁን እየኖርንበት ያለነው አይነት የማህበረሰብ ቅርጽ እንድንይዝ ያደርገናል ማለት ነው። ስለዚህ ሰዎች በእድሜ ብቻ አይደለም በነገራችን ላይ አይደል? ውሃነት በእድሜ ብቻ አይደለም የሚመጣው። መብሰል በእድሜ ትልቅ ስለሆንክ ትበስላለህ ማለት አይደለም። አንተን እያበሰሉ የሚያመጡ ነገሮች የተለያዩ ናቸው። ንባብ አንዳንድ ጊዜም ይደራረባሉ። አሁን ለምሳሌ ምግበ ውሃ የሚባለው የእድሜ ክልል ላይ ያሉት አባቶች እናቶች ወይ አስተዋይነት የውሃ ባህሪ መላበስ አለ አይደል? እሱ በምግበ ንፋስ በሚባለው የእድሜ ወይም የልጅነት የህፃንነት እንትን ላይ ታገኛለሽ። አሁን ህፃናት የሚባሉት እስከ 18 አሁን ትልቅ ይሄማ ሽማግሌ ነው የምትዩ የልጅ አስተዋይ የምትዩ እኮ አለ። እንደዛ ሁሉ ደግሞ ምግበ ውሃ ላይ መጥሽ በ40 በ35 እድሜው ደግሞ ልክ እንደ ልጅ የሚሆን ደግሞ አለ። ይደራረባል በራሱ አንዳንዴ ማለት ነው። ግን ምንድነው ልክ ወደዛ አይነት ማህበራዊ ኃላፊነት ስትመጣ ልትይዛቸው የሚገቡ ግን መገለጫዎች አሉ አይደል? ባህሪዎች መኖር አለባቸው። በቃ ወደ አባትነት መታል ማለት ይሄ የሳትነት ግልብነትን ተረጋግተ ልጅን የሚቀርጽ ማንነት ውስጥ መግባት መቻል አለብን። ይሄ ለእናትነትም ይሰራል በነገራችን ላይና አሁን ይሄ አባወራነት ሲባል የመሪነት የመጠበቅ ቅርጽ የማስያዝ አይነት ነገሩ ወደ አባትነት ስለሚመጣ ነው ዛሬ አሁን አባትነት ላይ ያነሳን ያለነውና በፊት የነበረው ማንነታችን ግን አባትነትን የሚያይበት መንገድ ተለየ ነው አይደል? የሚፈራ ግርማ ያለው ተፈራዋለህ ማለት አትወደው ማለት መቻ አይደለም። አሁን ብዙ ጊዜ አባቶች የሚፈራ ማንነት አላቸው ሲባል ምን አይነት መፍራት የሚለው እኮ ያነጋገረናል አይደል? ዛሬ ፖሊስን እንደምንፈራው ወይ የሆነ ነገር እንደምንፈራው አይደለም አባቶቻችንን የምንፈራው። ግን አባትነት በራሱ የሚሰጥህ ግርማ አለ። ያ ግርማ አሁን አለ ወይ ነው ጥያቄው። ምናያቸው ነገሮች እንደዚህ አይነት ነገሮች እንደሌሉ እየጎደለ ነገር አለን። ያ የጎደለ ነገር ደግሞ ወደ ማህበረሰብ ሲመጣ ልጆችን ወደ ማሳደግ እንደዚህ አይነት ነገር ሲመጣ ህመሙን እያየነው እንሄዳለን። በደንብ ውጤቶቹን እያየናቸው እንሄዳለንና በደንብ መስራት ያስፈልጋል። አሁን ቤተሰብ ግለሰብ እንደ ግለሰብ፣ ቤተሰብ እንደ ቤተሰብ፣ ማህበረሰብ እንደ ማህበረሰብ፣ ሀገር እንደ ሀገር ታማለች ካልን መድኃኒቱ ሊሆን የሚችለው ወደ ራስ መመለስ ነው። የራስን ዕውቀቶች ማዳበር ነው። እነዛን ፕራክቲስ ማለት መተግበር ነው፣ መለማመድ ነው። ያንን ማድረግ ስንችል ያልተተገበረ ዕውቀት አይደለም አባቶቻችን የሰጡ የተተገበረ መሬት ላይ ውጤት ያመጣ ዕውቀት እስከሆነ ድረስ ያንን ተግብሮ ትውልዱን እንደ ትውልድ የማዳን ኃላፊነት በትምህርት ካሪኩለም ውስጥ የሚሰሩ ባለድርሻ አካላት፣ በሚዲያም ላይ ያሉ ባለድርሻ የሁሉም ከቤተሰብ እስከ ሀገር ደረጃ ውስጥ ባሉ እርከን ውስጥ የሚሰሩ አካላት ሁሉ ድርሻና ኃላፊነት ነው የሚል ሐሳብ ነው። እንግዲህ በተለያየ መንገድ ባንድም ሆነ በሌላ መልኩ ጊዜም ሁኔታም ሰጥቷችሁ በትምህርት ዝግጅታችሁም ኃላፊነት ላይ ያላችሁ ሰዎች በተለይ ፖሊሲ መቅረጽ ላይ እንደዚህ አይነት ያላችሁ ሰዎች ሀገር በቀል ዕውቀት በየአንዳንዱ ሀገሪቷ በመታደርጋቸው ነገሮች ውስጥ መካተት መቻል አለባቸው። መሪነት ላይ፣ ተቋማዊ አመራር ላይ፣ ሕክምናው ላይ፣ ትምህርት ላይ፣ ቤተሰብ ላይ፣ መገናኛ ብዙሃን ላይ የኛ የሆኑ ነገሮች ሊካተቱ ያስፈልጋል። እኛን
እኛን የሚመስሉ ትውልድ እንዲታረክ ካስፈለገ እኛን የሚመስሉ ነገሮች ያስፈልጉናል። ለሀገር በቀል እውቀት ትኩረት እንስጥ ነው የዛሬ መሰናዷችንን ጠቅለል ስናደርገው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን።